Here's Gyökeres, forcing back shout. Gyökeres! The moment for which he has hungered. A big moment. ቪክቶር ዮኬሬስ ከኖርዝ ባንክ የጎል አካውንቱን ከፈተ። ዝነኛ የደስታ አገላለጹን ከፊት ለፊት የማሳየ ለካ የመድፎ አኬር ነኝ። ከወንድሜ ማይኮ መቀመጫ በድሉ የተደሰቱ የአርሰናል ደጋፊዎች ቺርስ ብራዘር እያሉ አቅፈው ይፈነጠዙ። ማዱኬ ለምን አርሰናል እንዳስፈረመው ሜዳ እስከቆየበት ሰዓት ለሚጠራጠሩት ከድንቅ ብቃት ጋር ምላሹን ሰጠ። ኤታን ንዋኔሪ ኦዴጋርድን መስሎ ከሜዳው ዋለ። ዙቢሜንዲ በመሃል ሜዳው ፓርቴን ለማስረሳት ሁሉ ነገር እንዳለው አሳየ። ዩሊያን ቲምበር ከሁለት ጎሎቹ ጋር የጨዋታው ኮከብ ሆነ። ኤምሬትስ ለኤብሪቼ ኤዜ ደማቅ አቀባበል አደረገ። መድፉን ወዶ ፈቅዶ ዶሮዋን ጨርቅ አስጥሎ አርሰናል የደረሰው ኤዜ በርችት የታጀበው የልካም አቀባበል ከመድፉ መንደር ጠበቀው። ኦዴጋርድ እና ሳካ ከመጠነኛ ጉዳት ጋር ሲቀየሩ አርቴታ አሁን ሰፊ አማራጭ እንዳለው አሳየ። የክረምቱ ገበያ ዋና አክተር አርሰናል በአማራጮቹ የተሞላ ሰፊ ስብስቡን በማስኬራ ትሮሳርድ፣ ትንሿ ማክስ ዶመን እና ሉዊስ ስኬሊ የመሳሰሉ ቅያሬዎቹ ጭምር አረጋገጠ። እንደ ካይ ሃቨርትዝ አይነት ጉዳቶች አሁን የመድፉ ደጋፊዎች ስጋት እንደማይሆኑ ታዘብን። መድፉም ሊድስን 5-0 ረመረመ። ሱፐር ማክስ ትንሿ ማክስ ዶመን ኤምሬትስን አዘመረች። ቅመም ነች። በነፃነት ያለ ጫና ይንቀሳቀሳል። የኳስ ኮንትሮሉ ማግኔቲክ ነው። በድፍረት ድሪብል ያደርጋል። ገና 15 ዓመቱ አይመስልም። የትንሿ መድፈኛ ማክስ ዶማንን የተለየ ተሰጥኦ ላየ። በዚህች ዕድሜ ሰው ስንት ነገር በከፍታ ከተሰጥኦ ጋር ይሰራል። እኛ ጋር የትንሿ መድፈኛ ቅመም ማክስን ዕድሜ በ4 ቁጥር ዲጂት ያጠፈ ሁሉ ምን ሲያደርጉሎ እንደሚያደር ሆድ ይፍጀው። This is Max Dalman who can drive at Goodmanson. Dalman's gone over. Stat. It's a penalty. ብቻ ግዙፉ ዮኬሬስ 2 ጎሎች አስቆጠረ። ከኖርዝ ባንክ ኤምሬትስ ከዮኬሬስ አይኮኒክ ጭፈራዎች ጋር የ14 ቁጥሩ የመድፉ ንጉስ አልጋ ወራሽ ደመቀ። Victor Gyökeres. A proper gunner now. Feeling the part, looking the part. Yes! Embracing the moment. Arsenal's new centre forward has 2. Arsenal have 5. Arsenal with a swagger, a smile and a smidgen of style. ከመድፉ መሃል ሜዳ ዳንኪራውን አየው። ከሰሜን ለንደን ኖርዝ ለንደን ፎሬቨር ሱፐር አርሰናል ከማይክ አርቴታ የክረምቱ ገበያ ማዕበል ጋር ሰፊ የቡድን ጥልቀት አማራጭ የከዋክብት ስብስቡን በሜዳው የሲዝን ኪክኦፍ ጨዋታ አሳየ። አርሰናልም በ5-0 የጎል ሩምታ ለሊድስ የእንኳን ደህና መጣችሁ ወደ ፕሪሚየር ሊጉ አቀባበል አደረገ። ከገነርስ በብዳንኪራው ቀልጧል። ነፃነት ወርቅነ የሚመስለው ከጀመረ ማያስወራው ያ ታማኝ ጃማይካዊ የአርሰናል ደጋፊ የገነርስ ፐብ ባርማንን አጣውት አባረውታል መሰል ወይ ለቋል ጠፋብኝ። መድፈኛው በጨዋታ ቀን ያውም ድል ነስቶ ሰሜን ለንደን በጥፍሯ ቆማ ውላ ታድራለች። ኖርዝ ለንደን ፎሬቨር ዋቴቨር ዘ ዌዘር። እዚህ መድፈኛው መናኸሪያ ወቅቱ ሰመር ሆኖ እንኳን አየሩ ይቀያየራል። ዛሬ ትንሽ ቀዝቀዝ ብሏል። ወይኔ ኤፍሬም እዘንጣለሁ ብዬ በቁምጣ ሳልበላ አልቀርም። ከጨዋታው በፊት የነበረ የቅዝቃዜ ስጋቴ ከመድፎ 5 ጎሎች ጋር ተነነ። በሲዝን ኪክኦፍ ከኦልድ ትራፎርድ ወሳኝ 3 ነጥብ ማግስት ኤዜን ከዶሮዋ መንጋጋ ጠልፎ ነጭ ለባሹ ሊድስን ያስተናገደው አርሰናል 5-0 እንግዳውን ረምርሟል። ሱፐር ሳተርዴይ ሱፐር አርሰናል። በዕለተ ቅዳሜ ከመድፈኞቹ መሃል የነበረ ቆይታ ከኖርዝ ለንደን ፎሬቨር ይቀጥላል። ኤፍሬም የማነ ነኝ። For Mikel Arteta, Timber
Saka, Gyökeres, Timber, and from the penalty spot, Gyökeres again leads on the end of a tough one. ኤፋችን ከአንፊልድ እስከ ቲያትር ኦፍ ድሪምስ በከፍተኛ ወጪ ከርመ ዛሬም ማን ነኝ የምጋብዝ ወንድሜ ማይክ የክብር መቀመጫውን ከኤምሬትስ ኖርዝ ባንክ ለቀቀልኝ። አርሰናል ዋንጫ የሚያሸንፍበት ዓመትን በሜዳው የሚከፍትበት ጨዋታ ቢሆንም ይህ ላንተ ይገባል። ደግሞ በአማሩ የትሪቡን ዘገባዎችህ እንደተለመደው ድባቡን ቃይተህ ከ22 ዓመት በኋላ ዋንጫ የምናሸንፍበት አዲስ ሲዝንን በአንተ ውድ ጓደኛችን መክፈት አለብን። እስቲ ገድህን በዛው እናየዋለን። በርታ፣ በጣም ጥሩ ነገሮችን ነው የምትሰራው። ማይኮ የኤምሬትስ መግቢያ ሲዝን ትኬቱን እዚህ ፌንሲቤሪ ስታርባክስ በተጣደፈ የስራ ስኬጁል አቀበለኝ። እሁድ ማታ ከፉልሃም ማንቸስተር ጨዋታ በኋላ ለመገናኘት ተቀጣጥረን እየተለያየን ድንገት ማይኮ ኤፍ አንተ መቼም በማንቸስተር አጨክንም፣ ደግሞ የክራቫን ኮቴጅ የእሁድ ትኬት ፈልጉ ብለህ መከራችንን እንዳታበላናለኝ፣ ከተገኘማ ብራዘር እንባጠሳለን አልኩት። ለአኬ ከንቲባው የቤት ስራው እንደተሰጠው ነገርኩት። ያው የኤምሬትስ ወጪ ባንተ ስለተሸፈነ ፓውንዱን ለፉልሃም ቀያይ ሰይጣናቱ ፍጥጫ በሱፐር ሰንዴይ ማዞር ነው። ተጨባብጠን ተለያየን። እንደምንም ከኦልትራፎርድ ሲሾር የነበረ ቀያይ ሰይጣንንማ በወጥነት ይቀጥላል ወይስ አይቀጥልም? ዳግም ልገመግም። በሱፐር ሰንዴይ ጠባቧ ክራቫን ኮቴጅ ምዕራብ ለንደን ወደ ነገስታቱ ሰፈር አቅራቢያ እድሌ ከቀና ፉልሃም እገኛለሁ። መድፉን እንደተሻገርኩ አዲሱ ፈራሚ የዜ ነጭ ቀለም የተደፋበት ድልድይ ስር ደረስኩ። የተበሳጩ የስፐርስ ደጋፊዎች ድርጊት መሰለኝ። በዚህ ጠባብ ድልድይ ግራውንድ የመድፉ ኮከቦች ሁሉ ተስለዋል። አዲሱ ፈራሚ ኤዜ በፈረመ በብርሃን ፍጥነት ምስሉ ተከተበ። ዶሮዋ ጨለማ ተገና አድርጋ በነጭ ቀለም አበላሸችው። ዛሬ ስጎበኘው የድልድዩ ቀይ ሸክላዎች ላይ የተከተቡ ግን የተበላሹ ምስሎች እንደገና እንዲቀሸሩ መሰለኝ በግርድፉ ነጭ ቀለም ብቻ ተቀብተዋል። ከመድፉ የሱፐር ሳተርዴይ ጨዋታ በፊት ሚስተር ቼልሲ ትናንትና አርብ በኤልዛቤት ፓርክ ዌስትሃም ላይ 5 ጎል ሲያዘንብ እዚህ ካምደን ከንጎቼ አበሻ ሬስቶራንት ተከታተልኩ። ከማንቸስተር እንደተመለስኩ ስልኬ የተደወለ ኤፋችን ለንደን እንዳለ ከዝግጅቶች ይሰማን። እናም ለስራ ደውለን ነው ካዛንቺስ ሳራጀሽ ፈዘዘች ሲባል ድንገት ከተፍ ብሎ ድምቀት የሆናት ታሪክ ላውንጅ የሚለው ማስታወቂያን ከትዛለኝ የጥንቱ ጥላውን ገሰሰ ሙዚቃ ጋር እንወደዋለን። እዚህም ለንደን 30 ዓመት ኦርጋኒክ የጤፍ እንጀራ በማከፋፈል ስመጥር የሆነ እንጎቻ የተባለ ቤት አለ። በቅርቡ ነው እኛ የገዛ ነው። በአዲስ መልክ ብራንዱን ጠብቀን እንጀራም የሚያከፋፍል ቆንጆ የአበሻ ምግቦች የሚገኝበት ሬስቶራንት ማድረግ ነው። እናም ማስታወቂያ ለአዲሱ ቤታችን በአንተ ድምፅ እንዲሰራልን እንፈልጋለን። ልክ እንደ ታሪክ ላውንጅ አሉኝ። ቀጠሉናም ክፍያ እኛ ጋር በቅድሚያ ነው፣ ብቻ እንዳታስወድድብን። ሀገር ቤት ሁሉም ባይሆንም አንዳንዱ ሰዶ ማሳደድ እንደሆነ እንሰማለን አሉኝ። አመሰገንኩ። ለክፍያ ስራ አሰርቶ ሰዶ ማሳደድ ዋና ኑሯችን መሆኑ ላይ ተጨማሪ ማብራሪያ በጥሩ ገለጻ ሰጠው። ዋጋዬን በዛው ተነፈስኩ። አልደነገጡም፣ አላንገራገሩም። ፓውንድ ስተርሊንጉን በፍጥነት ለቀቁብኝ። እኔም በብርሃን ፍጥነት እዚህ ካምደን ፎርትረስ ሮድ የሚገኘው የእንጎቻ ሬስቶራንት ማስታወቂያን ቀሸርኩ። እነርሱም እንጎቻ በለንደን ፕሮሞን ወደዱት። እኔም ክፍያውን እዛው በላች እዛው ቀረች እንደሚባለው እዛው ቤት እየተመላለስኩ ጠንክሬ እያጠፋው ነው። ለማንኛውም አሁን ሽቀላው ይደራል። ቁጥር 2 ቲዋይ ፕሮዳክሽን ስቱዲዮን ለንደን ላይ በቅርቡ ለመክፈት እያቀድኩ ካለቃ ቬንገር መጽሐፍ ጋር ነጎድኩ። ሰውየው የሞደርን ዴይ የመድፉ ድንበር ተሻጋሪ ተወዳጅነት ሀያል ተጽዕኖ የጡት አባት ናቸው። ማይ ላይፍ ኢን ሬድ ኤንድ ዋይት ይሰኛል መጽሐፋቸው። በ12 ምዕራፎች የተከፋፈለ መሳጭ ነው። 340 ገጾች አሉት። የታተመው በ2020 ነው። ፕሮፌሰሩ ያቀን አርሰናልን ሲለዩ በመጨረሻው ሰዓት ህይወት ከመድፈኛው ልጃቸው አርሰናል በኋላ ከለንደንና ፓሪስ ከተሞች ውጭ መኖር እንደማይችሉ፣ ስለ ፊፋ የኃላፊነት ሚናቸው፣ እግር ኳስ አሁን በብዙ መንገድ ስለመቀየሩ፣ ስለ አርሰናል ድንቅ ተጫዋቾቻቸው፣ ስለ ተቀናቃኞቻቸው፣ ስለ ዛሬው የአርቴታ አርሰናልና ስለ ፕሪሚየር ሊግ ፉትቦል ተወዳጅነት በማራኪ ሁኔታ ይተርካሉ። ራሱ እግር ኳስ አፍ አውጥቶ እግር ኳስን በአንደበቱ ሲያወራ እንዴት ደስ ይላል። ቬንገር እንደዚህ ናቸው። ከዌስትፊልድ ቡክ ስቶር ሾፕ የተደረገውን የአርሰናል አባት መጽሐፍ እየኮመኮምኩ ከመድፉ የ5-0 ድል ጋር ሰሜን ለንደን አለው።
አርሰን ቬንገር የመድፎ አባት ከሆኑ የበኩሩ ልጅ ደግሞ ቴሪ ዳንኤል ኦነሪ ነው። የቲቲ መጽሐፍም እዚህ ዌስትሃም ሰፈር ዌስትፊልድ ቡክ ስቶር ሾፕ ተደርጓል። ተራ በተራ ይነበባል። ከዛ በትሪቡን ስፖርት ከመጽሐፍ አምድ ላይ ይቀሸራል። የእናንተ ስራ ተመስጦ መከታተል ብቻ ነው። ሱፐር ሳተርዴይ መድፈኛው መንደር ከኤምሬትስ በሲዝን ኪክኦፍ ከመድፎ አውድማ ከኖርዝ ባንክ 9ኛው ደረጃ 129 የማይኮ ወንድማችን መቀመጫ ላይ ተገኘው። ባለፉት 3 ዓመታት የፕሪሚየር ሊጉን ዋንጫ ለማሸነፍ በጣም የተጠጋው ዘንድሮም በክረምቱ ገበያ ወደ 300 ሚሊዮን ዩሮ አካባቢ በታሪኩ ታይቶ በማይታወቅ ደረጃ ፈሰስ አድርጎ የጎደለውን ነገር ሁሉ የሞላው የሱፐር ማይክ አርቴታ ሱፐር አርሰናል አዳዲስ ከዋክብቶችን ማየው። የቢሪች ኤዜም እኔም እኩል መድፉ መንደር ደርሰናል። ኤዜ በርችት የተለየ ድባብ 10 ቁጥሩን ለብሶ በኤምሬትስ መሃል ሜዳ ደማቅ አቀባበል ተደረገለት። አዲሱ ክለቡ አርሰናል ከድንቅ ብቃት ጋር በ5 ጎሎች ትሪለር ሲያንጸባርቅ ታዘበ። ኤዜ 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 አርሰናል ከኤምሬትስ ከፍ ያለው ድባብ ታየ። ኤዜም እዚህ ያደረሰው በጥረቱ ከህልሙ ያኖረው ፈጣሪውን ወደ ሰማይ ቀና ብሎ እያመሰገነ ወደ ታናሉ ዘለቀ። ሱፐር ማይክ አርቴታ ከጨዋታው ፍጻሜ በኋላ ተደናቂ ብቃት በጨዋታው ያሳዩ ኮከቦችን አወድሶ ኤዜን እንኳን ወደ ቤትህ በሰላም መጣ ብሏል። የኤዜ ላቅ የክሬቲቪቲ ኳሊቲ መድፉን የበለጠ አንድ ደረጃ ወደ ላይ እንደሚያሳድገው በርካታ ታላላቅ ስፖርት ባለሙያዎች ከወዲሁ እየተናገሩ ነው። He has unbelievable feelings toward the football club. He's made it very clear, his family has made it very clear, and you can sense that. So I missed it because I was there, but just spoke to him, he had a massive smile on his face, so welcome to the family. በጸና ለታመመው የአርሰናል ግራ መስመር እውነተኛው መፍትሄ እንደተገኘ ብዙዎች ያምናሉ። የመድፉ ደጋፊዎች ከሰሜን ለንደን ኖርዝ ለንደን ፎሬቨር ኤዜን የግላቸው ካደረጉ በኋላ ዋት ዱ ዩ ቲንክ ኦፍ ቶተናም ዝማሬን እዚህ ሰሜን ለንደን በሚገኙ ባሮች ጎረቤታቸው ላይ የተሳለቁ ሲዘምሩ አየው። ዶሮዋና ኒውካስል በዘንድሮ ገበያ በባጣ ቆየኝ እንኳን የማይመረጡ ክለቦች እንደሆኑ እዚህ ደርሰዋል። የኢሳክ መጨረሻም የታይንሳይዱ የለየለት እልህም ፍጻሜ እንደ ቦክስ ኦፊስ ፊልም ይናፈቃል። ጎረቤት ቶተናም በኤዜ ጉዳይ እጁን ሲያስገባ በብርሃን ፍጥነት አርሰናል ተጫዋቹን ሃይጃክ ማድረጉ ዶሮዋን አብግኗል። ዋት ዱ ዩ ቲንክ ኦፍ ቶተናም የዶሮዋ ምጣ ሆኗል። በዚህ 7 ሲስተርስ ኬክ አይሪሾች ፐብ የኤዜን ዝውውር ከተበሉ በኋላ የስፐርስ ደጋፊዎች በጃምቦና ለንደን ድራይ ቮድካ እንደ ልማዳቸው ተደብቀው አገኘዋቸው። ከስፐርስ ወዳጆች አንዱ የፋውንቴን ሆቴል የፑል ጨዋታ ኮከቡ ጄፈርስ ነው። ጄ ጥቁር ጊነስ ድራፍቱን እየጨለጠ የቢሪቼ ኤዜማ መለጠን አለ። ቀጠለናም ዩሮፓ ሊግ ሻምፒዮኖች ነን፣ በቻምፒየንስ ሊጉ ቀጣይ ዓመት አለን። የትኛውንም ኮከብ ግን መሳብ አልቻልንም። አሰልጣኝ ቀየርን እንጂ ቡድናችን አልተቀየረም። በዛ ላይ ውዱ ልጃችን ሶንን ተሰናብተናል። ከ2 ዓመት በፊት ዋና ቀለማችን ሃሪኬንን አጥተናል። አምና 25 ጊዜ ተሸንፈናል። ዩሮፓ ሊግን ስንበላ በአደባባይ ፈንጥዘናል። ለውጥ ግን በክለባችን ብዙም የለም። የዚህ ክለብ ችግር ሚስተር ሌቪ ነው። እነዚህ ሺቶች አታያቸውም። የሚዘምሩትን ዘንድሮማ የሚያስቀምጡን አይመስለኝም ሲል ታማኙ የስፐርስ ደጋፊ ጄፈርስ የአርሰናል ግዢዎችን መድፉን እየተሳደበ ማደናነቅ ጀመረ። 3 ተጨማሪ ጃምቦ 2 ደብል ቮድካ በያዘው ላይ ስለቅበት እኔን እያመሰገነ ሌላ አልቃሽ የስፐርስ ጓደኞቹን ስልኩን አውጥቶ መጠራራት ተያያዘው። ተሰነባብተን ተለያየን። አርሰናል የመጀመሪያውን ጎል በዩሊያን ቲምበር ሲያገባ የመድፎ ወዳጆች ከኤምሬትስ ሴት ፒስ አጌን ሲሉ ዘመሩ። አሽሙሯ ለዩናይትድ ደጋፊዎች ነው። እግር ኳስና የዘመነ የተቀናቃኝነት ውበት በመዝናናት ዓለም ውስጥ ከኤምሬትስ የብልጡ ስትራቴጂስት ሱፐር ማይክ አርቴታ ቀመር ዘንድሮ መድፉን ከክረምቱ ገበያ ታላላቅ ግዢዎች ጋር
አርሰናል ወደ ተጠጋው የፕሪሚየር ሊግ ዋንጫ ለመፈንጠር ሱፐር አርሰናል አሁን ሁሉን ነገር እንደያዘ ብዙዎች ያምናሉ። ከ1 ቢሊዮን ፓውንድ በላይ ያለፈው የአርቴታ ዘመን ፈሰስ የ22 ዓመቱን የመድፎ አሮጌ ግንብ ለመደርመስ ጉዞ ተጀምሯል። ሱፐር አርሰናል። ኤፍሬም የማነ ነኝ ከሰሜን ለንደን መድፈኛው መንደር ኖርዝ ለንደን ፎሬቨር። Victor Gyökeres, a proper gunner now! Feeling the part, looking the part. Yes! Embracing the moment. Arsenal's new centre-forward has 2. Arsenal have 5. Arsenal with a swagger, a smile and a smidgen of style.